በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ቅዱሳን የድንግል ማርያም የአስራት በኩራት ልጆች እዚህ ቦታ የተሰበሰበን ሁላችን በእግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን በዚህ ሰዓት ደረሳችሁ? አሜን። መመስገን የባህሪው ገንዘቡ የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ዓለም እስከ አጽናፈ ዓለም የተመሰገነና የተከበረ ይሁንልን። እግዚአብሔር አምላካችን ቢፈቅደንና ብረዳን ዛሬ የምንማማርበት የትምህርታችን ርዕስ ዓለምን ለማዳን የቀረች ዘር። ዓለምን ለማዳን የቀረች ዘር። እግዚአብሔር አምላካችን በዚህ ርዕስ ላይ ለኔ ተናጋሪ አንደበትና አስተዋይ ልቦና ሰጥቶን እናንተ ደግሞ ሰሚ ጆሮና አስተዋይ ልቦና ሰጥቶን እግዚአብሔር አምላካችን በመካከላችን ሆኖ እንድመክረንና እንድገስጸን የእግዚአብሔር አምላካችን መልካም ፍቃድ ይሁንልን። እንግዲህ ለትምህርታችን መነሻ የሚሆንልን በትንቢተ ኢሳይያስ ምዕራፍ 1 ከቁጥር 9 ላይ ያለው ኃይለ ቃል ይሆናል። የሰራዊት ጌታ እግዚአብሔር ዘር ባያስቀርልን ኑሮ እንደ ሶዶም በሆነን እንደ ገሞራ በመሰለን ነበር ይላል። ኢሳይያስ ስለ ዘር ሲያወራ እግዚአብሔር አምላክ የሰራዊት ጌታ ቅዱስ እግዚአብሔር ዘር ባያስቀርልን ኑሮ እንደ ሶዶም በሆነን እንደ ገሞራ በመሰለን ነበር ይላል። ለምንድን ነው ነብዩ ኢሳይያስ ይህን ኃይለ ቃል እንዲጠቀም እንደ ሶዶም በሆነን እንደ ገሞራ በመሰለን ነበር ብሎ እንዲናገር ያስገደደው ምንድነው ብለን ከመጀመሪያው አንስተን እናያለን። ወደ ኋላችን ተመልሰን በኦሪት ዘፍጥረት ምዕራፍ 3 ሙሉን ስናነብ አንድ ታሪክ እናገኛለን። አባታችን አዳም ከተፈጠረ በኋላ እግዚአብሔር ሁሉንም ነገር ነፃ ፍቃድ ከሰጠ በኋላ አንድ ነገር ብቻ እንዲጠብቅ፣ ያ ነገር ካልጠበቀ ግን እንደሚሞት ነግሮት እንዳዘዘ እናያለን። ነገር ግን አባታችን አዳም እግዚአብሔርን ትእዛዝ መጠበቅ አቅቶት ያ እግዚአብሔር ያዘዘውን ዕፀ በለስ እንዳትበላ የተባለውን ዕፀ በለሱን በልቶ እንደሞተ እናያለን። ዘፍጥረት ምዕራፍ 3 ቁጥር 15 ላይ ስለ ዘር የሚያወራ ነገር አለ። እንደዚህ ነው የሚለው፣ እግዚአብሔር ዕፀ በለስን እንዲበሉ ያሳታቸውን እባብ ዕፀ በለስን የእግዚአብሔርን ትእዛዝ እንዳይጠብቁ ያደረገውን እባብን ስረግመው ባንተና በሴቲቷ መካከል የዘላለም ጠብን አኖራለሁ ብሎ ነበር። ስለ ዘር ሲያወራ አባታችን ቅዱስ ኢሳይያስም ስለ ዘር ሲናገር እናያለን። እግዚአብሔር አምላክ ዘር ባስቀርልን ኑሮ እንደ ሶዶም በሆነን እንደ ገሞራ በመሰለን ነበር ብሎ ይናገራል። ሶዶም ምንድነው ያጋጠማት? ገሞራስ ምንድነው የሆኑት? እግዚአብሔር ትእዛዝን ሳይጠብቁ ቀርቶ ከእግዚአብሔር ጋር ተጣልቶ ከእግዚአብሔር መንጋ ወጥቶ በኃጢአት ጎዳና ብቻ የሚመላለሱ ብዙ ሰዎች ነበሩ በወቅቱ። እግዚአብሔር የነዚህን ሰዎች ኃጢአት የሶዶማውያን የገሞራን ሕዝብ ኃጢአት አይቶ ወደ እግዚአብሔር እንዲመለሱ ብዙ ነገር አድርጎ ነበር። ለምሳሌ አባታችን አብርሃም ወደ ሶዶምና ወደ ገሞራ ሄዶ እንዲያስተምር እንዲመለሱ እግዚአብሔርን ጠይቆት ነበር። ነገር ግን ሶዶማውያን እነሱን የሚያድን ከጥፋት ጎዳና ወደ ሰላም መንገድ የሚመልሳቸው አንድ ሰው እንኳን አልነበራቸውም። ብዙ ሰዎች ካሉ 100 ሰዎች ካሉ
አንተ አትምርልኝም ብሎ ነበር። ኧረ እምርልሃለሁ ብሎም እግዚአብሔር ለአብርሃም መልሶለት ነበር። እነሱን የሚያድን አንድ ሰው በመጥፋቱ 5 ቅዱሳን በሶዶምና በገሞራ ሕዝብ ውስጥ መካከል በመጥፋታቸው ሰዶምና ገሞራ የሰማይ እሳት ዘንቦባቸው የጠፉት ሕዝቦች ናቸው። እነሱን የሚታደግ ወደ ሕይወት ጎዳና የሚመልስ ወደ ንስሐ መንገድ የሚመልስ 5 ሰው በማጣታቸው ሰዶምና ገሞራ አለቁ። እንግዲህ አባታችን ነቢዩ ኢሳይያስ የሰዶምና የገሞራን ጥፋት አይቶ እግዚአብሔር አምላክ የሰራዊት ጌታ እግዚአብሔር ዘር ባያስቀርልን ኑሮ እንደ ሰዶም በሆነን እንደ ገሞራ በመሰለን ነበር ብሎ ይናገራል። ይህ የተነገረው ሐሳቡ ዘር የተባለችው ዓለም ሁሉ የሚድንባት የቀረችው ብቸኛይቷ ዘር እመቤታችን ቅድስት ድንግል ማርያም ናት። ከፍ ብለን ምዕራፍ 1 ቁጥር 8 ላይ ስናነብ የጽዮን ሴት ልጅ በወይን ቦታ እንዳለች ዳስ በዱባ አትክልት ቦታ እንዳለች ጎጆ እንደተከለለች ከተማ ሆና ቀረች ይላል። የማን ሴት ልጅ? የጽዮን ሴት ልጅ በወይን ቦታ ውስጥ በወይን ማሳ ውስጥ የተተከለችው ዳስ፣ በዱባ አትክልት መካከል ያለችው ጎጆ፣ በከተማ የተከበበችው ሆና እንደ ከተማ ተከበበች ሆና ቀረች ብሎ አባታችን ኢሳይያስ ከፍ ብለን ስናነብ እናገኘዋለን፣ እናየዋለን። ምን ለማለት ፈልጎ ነው? ይሄን ካለ በኋላ ነው ዘር ባያስቀርልን ኑሮ እንደ ሶዶም በሆነን እንደ ገሞራ በመሰለን ነበር ብሎ የተናገረው። እንግዲህ ሰው በጠፋበት ጊዜ ከእግዚአብሔር ተለይቶ በሄደበት ጊዜ የሰው ልጅ የእግዚአብሔርን ትእዛዝ አልጠብቅም ብሎ ከእግዚአብሔር እቅፍ ወጥቶ ዲያብሎስን ተከትሎ በሞተበት ጊዜ እግዚአብሔር የሰው ልጅ መጥፋቱን አልወደደምና አንድ ብቸኛይቷን ዘር አስቀርልን፣ የጽዮን ሴት ልጅ። በሷ በኩል መጥቶ አባቶቻችን ሊቃውንተ ቤተ ክርስቲያን ሲያስተምሩ አዳም በሞተበት መንገድ እግዚአብሔር አምላክ ደግሞ አዳምን ለማዳን ያኑ መንገድ ተጠቀመ ብሎ ነው የሚናገሩት። እኛ ምን አድርገን ነው ምንድነው? ኢየሱስ ክርስቶስን እናምናለን። አዳም በልቶ የሞተውን እኛ በልተን ምን እናደርጋለን? እንድናለን ማለት ነው። ሰው በመብል ምክንያት እንደሞተ ሁሉ በመብል ደግሞ ተመልሰን እንድናለን። እንግዲህ ኢሳይያስ ዘር ያላት አባታችን አዳም በኦሪት ዘፍጥረት ምዕራፍ 3 ቁጥር 20 ላይ እንዲህ የሚል አለ። አዳምም ለሚስቱ ሔዋን ብሎ ስም አወጣላት፣ የሔዋን ሁሉ እናት ናትና ይላል። ረጅም ጊዜ ላይ ቁጭ ብሎ እንደውም አባታችን አዳምን እኮ ያሳተችው እናታችን ሔዋን ነበረች። አባታችን አዳም ያን ዕፀ በለስ ቀጥፎ እንዲበላ የእግዚአብሔር ትእዛዝን እንዳይጠብቅ ያደረገችው እሷ ናት። ነገር ግን ዞር አለና ከገነት ሲወጣ የገነት ደጅ ሲዘጋበት ወደ ሚስቱ ወደ ሔዋን ዞረና ስምሽ ከዚህ በኋላ ሔዋን ነው ብሎ ጠራት። ቀጥሎ ምን ይላል ቃሉ? የሔዋን ሁሉ እናት ናትና፣ የጻድቃን ሁሉ እናት ናትና፣ ዘላለም ለሚኖሩ ሰዎች ሁሉ እናት ናትና ብሎ መጽሐፍ ቅዱስ ያስቀምጣል ማለት ነው። እንግዲህ ዳሩ በወቅቱ ለእናታችን ለሔዋን ነገር እንጂ
ዓለም ሁሉ የሚድንባት በሷ በኩል ክርስቶስ መጥቶ ስጋዋን ከስጋዋ ስጋ ከነፍሷ ነፍስ ወስዶ እኛን የሚያድንበት መንገድ እመቤታችን ቅድስት ድንግል ማርያም ነው ማለት ነው። እኔ ብዙ ጊዜ የቅዱሳን አባቶች ሐሳባቸው ወደ ፊት ለፊት አይቶ ስለ አንድ ነገር እናገራሉ። አሁን አባታችን አዳም ምንም የዘበለሱን በልቶ ከእግዚአብሔር እቅፍ ይውጣ እንጂ እሱ የሚድንበት መንገድ ወደ እግዚአብሔር የሚቀርብበት መንገድ አንድ መንገድ ነበረው። አባታችን ኢሳይያስ የተናገረው የቀረችው ዘር ኢሳይያስ ረጅም መንገድ ላይ ቁጭ ብሎ የእናታችን የቅድስት ድንግል ማርያም ዘር መሆኗ እግዚአብሔር መጥቶ እኛን የሚያድንበት መንገድ ብቸኛዋ ዘር መሆኗን ተመለከተ። አባታችን አዳም ደግሞ ከነ ኃጢአቱም ቢሆንም እግዚአብሔር መጥቶ እሱን የሚያድን የልጅ ልጆቹን የሚያድን እኛ የምንድንበት መንገድ የሁሉ ሕያዋን እናት የሆነችው እመቤታችንን ተመለከተና ለሚስቱ ሔዋን ብሎ ስም ሰየመ። ተስፋ ነው። ከዛ ደግሞ በሐዲስ ኪዳን በዘመነ ሐዲስ ውስጥ አንድ አባታችን ስለ ፍቅር ስለ ክርስቶስ ፍቅር አንድ ቀን ስቆም ማያቅ ከጌቴሰማኒ እስከ ቀራንዮ ከተመለከተ በኋላ ፊቱን ሳይፈታ ቁጥረ ገጽ የተባለው ቅዱስ ዮሐንስ የተናገረው በራእየ ዮሐንስ ምዕራፍ 12 ላይ አንድ ኃይለ ቃል አለ። እነሱ አባቶቻችን እነ አዳም እነ ኢሳይያስ ፊት ለፊት አይቶት ነው ወደፊታቸው ዘሮና የምታድን እንደ ሰዶምና ገሞራ በሲኦል ጎዳና እንዳንሞት እዛ ውስጥ እድሜ ዘመናችን እስከ ዓለም ፍጻሜ ድረስ እንዳንኖር እመቤታችን ቅድስት ድንግል ማርያም ዘሮና እንዳለችው ወይ ዘሮና እንደቀረችልን ተመልክቶ ተናገሩ። እሱ ደግሞ ወደ ኋላውን እና የሚመጣውን ተናገረ። በሰማይ ታላቅ ምልክት ታየ ይላል። አንዲት ሴት ተመለከትኩት ይላል። ያቺ ሴት አንዳንድ ሰዎች መጽሐፍ ቅዱስን የሚያጣምሙ አንዳንድ ሰዎች አይ እመቤታችን ቅድስት ድንግል ማርያም አይደለችም ይላሉ። እኛ ግን ቅድስት ቤተ ክርስቲያን እንዳስተማረችን አባቶች እንዳስረዱን ያቺ በሰማይ ላይ የታየችው ራእየ ዮሐንስ ምዕራፍ 12 ቁጥር 1 በሰማይ ታላቅ ምልክት ታየ። ፀሐይን የተጎናጸፈች ጨረቃን የተጫማች በ12 ከዋክብት አክሊል የተደረገላት አንዲት ሴት ተመለከትኩት ይላል። ምን ሴት? አንዲት ሴት ፀሐይን የተጎናጸፈች ጨረቃን የተጫማች ከ12 ከዋክብት የተሰሩ አክሊልን የደፋችው እመቤታችን ቅድስት ድንግል ማርያም አምላክን የወለደች ናት እንላለን። እንዴት ብንል ፀሐይ የተባለው እሷ የተጎናጸፈችው ልጇ ወዳጇ ኢየሱስ ክርስቶስ ነው። ፀሐይን የለበሰች ፀሐይን ለብሳ ፀሐይን የወለደች የፀሐይ እናት ብለን እናስቀምጠዋለን፣ እናስተምራለን። ቤተክርስቲያንም ታስተምራለች። እንግዲህ ሌሎች ሰዎች ደግሞ ሌላ ነገር ይላሉ ማለት ነው። እና ያቺን ፀሐይን የለበሰችውን እናት አይቶ ተናገረ። ብዙ ነገሮች አሉ። እኔ ከዛ የምፈልገውን የመጨረሻውን ቃል ነው። በኦሪት ዘፍጥረት ምዕራፍ 3 ላይ ያየነውን የነበረውን ያ ታሪክ ያ የቀደመው እባብ ሔዋንን ያሳታት ሔዋን ከእግዚአብሔር እቅፍ ወጥታ እንድትሳደድ ያደረጋት ያሳደዳት የሰው ልጅ ከእግዚአብሔር እቅፍ ወጥቶ እንዲሞት ያደረገው ያ እባብ እዚህ ጋም ተገኝቶ ያቺ ዘር የተባለችው ሰው ወደ እግዚአብሔር መንገድ የሚመለስባት ፀሐይን ተጎናጽፋ ፀሐይን የወለደችው የፀሐይ እናት
እመቤታችን ቅድስት ድንግል ማርያምን እንዳሳደደ፣ እንደተሰደደች፣ እንደተጨነቀች፣ ተጨንቃም እንዳለቀሰች አባታችን ቅዱስ ዮሐንስ ያስተምረናል። እሱ ብቻ አይደለም፣ ሴቲቷን ብቻ ማሳደድ አይደለም። ሴቲቷን ብቻ ማሳደድ ብቻ ሳይሆን ዘንዶው በሴቲቷ ላይ ተቆጥቶ ራዕይ ዮሐንስ ምዕራፍ 12 ቁጥር 17 እስከ 18 ላይ ዘንዶውም በሴቲቷ ላይ ተቆጥቶ የእግዚአብሔር ትእዛዝን የሚጠብቁትን ለኢየሱስ ክርስቶስ ምስክርነት ያላቸውን ከዘሯ ከማን ከዘሯ የቀሩትን ሊያሳድዳቸው ሄደ፣ በባህር አሸዋ ላይ ቆመ ይላል። እግዚአብሔር ያሳያችሁ። ይሄ በጣም ብዙ ማብራሪያ የሚፈልግ ኃይለ ቃል ነው። እኔ ግን ብዙ ሰዓት የለኝም እና ትንሹን ነግሬያችሁ ትምህርቴን አጠቃልላለሁ። የእግዚአብሔርን ትእዛዝ የሚጠብቁትን ለኢየሱስ ክርስቶስ ደግሞ ምስክርነት ያላቸውን በደንብ ተመልከቱ። ዘንዶው በሴቲቷ ላይ ተቆጣ። ምን አደረገ? ተቆጣ። ከዛ በኋላ የእግዚአብሔር ትእዛዝ የሚጠብቁትን ለኢየሱስ ክርስቶስ ደግሞ ምስክርነት ያላቸውን ከማን ከዘሯ የቀሩትን ሊያሳድዳቸው ሄደና ምን ላይ ቆመ? አሸዋ ላይ ቆመ። አባቶቻችን ሲያስተምሩ አሁን እንግዲህ እንደምታዩት በተለይ ይሄ ኃይለ ቃል በዚህ በምንኖርበት ጊዜ አሁን በእድሜያችን በዓይናችን እያየን ኢየሱስ ክርስቶስ ያዘዘንን እሱ ያስተማረንን ትምህርት ስንተገብር ትሰደዳለህ። ልክ እንደ አርሲ ምዕመናን ኦርቶዶክስ ስለሆነ ብቻ ታርጋ ይለጠፍብሃል። መስቀልን ተሸክመ ክርስቶስን ስለተከተልክ የእግዚአብሔርን ትእዛዝ ስለጠበቅ ብቻ ትሰደዳለህ፣ ትገደላለህ፣ ትሞታለህ። ትእዛዙን ስለጠበቅ ለኢየሱስ ክርስቶስ ምስክርነት እያለ ምስክር አይደለህም ትባላለህ። አስተምረናቸው ጠብቀን ቤተክርስቲያንን አቆይተን መጽሐፍ ቅዱስ ጠብቀን ሰተናቸው ከኛ ተቀብሎ ኢየሱስ ክርስቶስን አታውቅም ቤተክርስቲያን ብሎ ይናገራሉ። ኢየሱስ ክርስቶስ እንደማናቅ ኢየሱስ ክርስቶስን እንደማንሰብክ አድርጎ ይነግሩናል። ነገር ግን እኛ ከቤታችን ወጥተን መስቀል ያለብሰን ክርስቶስ ኢየሱስ እኔን ያዳነን እኔ ወደ ሕይወት ጎዳና እንዲመለስ ያደረገኝ በመስቀል ላይ ተሰቅሎ ነው እኔ ነጭ ልብስ የለበስኩት ብለን ስንሰብክ ግን እነኚህ እኮ ተጠቅልሎ ይሄዳሉ። ነጠላ ካልተጠመጠሙ አይመቻቸውም እንባላለን። እኛ ግን ምንድነው ምን እያደረገን ነው? አንድ ሰው ነጠላ ለብሶ ወደ ቤተ ክርስቲያን ሲመጣ የሚለብሰው መስቀል ያለብሶ ነው። የክርስቶስን ስቅለቱን መከራውን እየተናገረ ነው የሚሄደው። ደጅ ላይ ስንደርስ ራሳችን ስናማትብ ብዙ ነገር እንባላለን። ለኢየሱስ ክርስቶስ ምስክርነት ላላቸው ያለው እነዚህ ነው። እየመሰከርክ እንዳልመሰከርክ ትሆናለህ። እያስተማርክ አላስተማርክም ትባላለህ። የሚገርማችሁ ነገር መቼም ሴቲቷና ዘንዶ እንደማይታረቁ እናውቃለን። ምክንያቱም የዘላለም ጠብን አደርጋለሁ በመካከላችሁ መቼም አትስማሙም ብሎ እግዚአብሔር ተናግሯል። አዎ አይስማሙም። ነገር ግን ከሴቲቷ ዘር የቀሩትንም ምን ሊያረጋቸው ሄደ? ሊያሳድዳቸው ሄደ ይላል። ሲሄድ ግን የት ነው የቆመው? የባህር አሸዋ ላይ ቆመ። እንግዲህ የባህር አሸዋ ብላ ቤተክርስቲያን ስታስተምር እንደዚህ ነው የምትለው። ባህር አሸዋ የተባሉት አሕዛብን ነው፣ ክርስቶስን ሳይሆን ሰይጣንን የተከተሉት። ኢየሱስ ክርስቶስን እንሰብካለን ብሎ ሁሉ ጊዜ ሚዲያ ላይ ቁጭ ብሎ በየትም ቦታ ላይ መንገድ ላይም ይሁን ክርስቶስን ኦርቶዶክስን እየተሳደቡ የሚውሉት
የባህር አሸዋ ብላ ቤተክርስቲያን ትፈተዋለች። እውነትም የባህር አሸዋ ነው። ባህር አሸዋ ላይ ስትሄዱ እንዴት ነው? ለመራመድ የማይመች እንደፈለግን መሄድ የማይመች ቦታ ነው። ልባቸው አንድ ቦታ የማይቀመጥ እግዚአብሔር ያልነገሰበት ግን በአፋቸው ብቻ የሚያወሩ ሰዎች ማለት ነው። ባጭሩ በአፉ ሊያወራ ይችላል፣ ልቡ ሌላ ቦታ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ዓለም ይድንባት ዘንድ የቀረችው ብቸኛ ዘር ነበረች። ኢየሱስ ክርስቶስ በእሷ በኩል መጥቶ ዓለምን ሁሉ ሰላም አደረገ። ዓለም ሁሉ ወደ ሕይወት ጎዳና እንድመለስ አደረገ። ዘር የተባለችው እመቤታችን ቅድስት ድንግል ማርያም ነው። በአጠቃላይ ዛሬ እዚህ እንድንሰበሰብ ዛሬ ስለ እመቤታችን ስለ ቅድስት ድንግል ማርያም ልደቷ ያ ዮሐንስ በፊትሞ ደሴት ላይ ቁጭ ብሎ ፀሐይን የተጎናጸፈች ጨረቃን የተጫማች 12 ከዋክብት አክሊል የተደረጉላት ያቺ ሴት የተወለደችበት አባታችን ቅዱስ ኢሳይያስ ነብዩ ኢሳይያስ ረጅም ዓመት ላይ ቁጭ ብሎ በዚህ በአዲስ ኪዳን መጀመሪያ ላይ በአዲስ ኪዳን መነሻው ላይ ያቺ ብላቴና ለአንቺ የማይገዙ ለአንቺ የማይታዘዙ ይጠፋሉ፣ ሕዝብና መንግስት ይጠፋሉ ብሎ በኢሳይያስ ምዕራፍ 60 ቁጥር 12 እስከ 14 ያለውን ኃይለ ቃል የተናገረላት ያቺ ዘር የተወለደችበት አባታችን አዳም ተስፋ አድርጎ ከረጅም ዓመት በኋላ ተወልዳ እግዚአብሔር በእሷ ላይ አድሮ ተወልዶ ሰው ሆኖ የሚያድነኝ ያቺ ሴት የሕያዋን ሁሉ እናት ብሎ የሰየማት የጠራት የናፈቃት የተወለደችበት እኛም ደግሞ የዘላለም ሕይወት የምናገኝበት መንገድ የተዘረጋልን ቴክሳና ጴጥርቃ ያለሙት ህልም ፍጻሜውን ያገኝበት ትላንትና ቀን ስለሆነ ነው። ዛሬ ስለ እመቤታችን በሰፊ ያየ ነው ማለት ነው። አንድ ታሪክ ልንገራችሁና በተደጋጋሚ ልክ የዛሬው ቀን በዓመት የሚሰበክ ታሪክ ነው። አባታችን ቅዱስ ደክሲዮስ እንደጻፈልን በኢየሩሳሌም አካባቢ የሚኖሩት ባልና ሚስት ነበሩ። ቴክታና ጴጥርቃ ይባላሉ። እነኚህ ሰዎች ሀብታም ናቸው። እግዚአብሔር በሀብት ባርኳቸዋል። እነኚህ ሰዎች ከእግዚአብሔር ጋር የሚኖሩ ናቸው። እግዚአብሔርን ሕግ የሚጠብቁ ናቸው። ነገር ግን አንድ ነገር ይጎላቸዋል። ሁላችንም እንደምታውቁት ሰው ልጅ ካልኖረው ልጅ ከሌለው ብዙም አይመቸውም። ሕይወቱ አንድ ነገር የጎደለ ዘሩን ማስቀጠል አለበት። ምክንያቱም ብዙ ተባዙ ምድሪቱን ሙሉ ብሎ እግዚአብሔር ቃል ገብቶልናልና እና አባታችን እነኚህ ሁለቱ ሰዎች ከእግዚአብሔር ጋር እየኖሩ የእግዚአብሔርን ትእዛዝ እየጠበቁ ቢኖሩም እንኳን ልጅ አልነበራቸው። ዘራቸውን የሚያስቀጥል ሀብታቸውን ያፈሩት ንብረት የሚወርስ ሰው የላቸው። በሐዘን ይኖሩ ነበረ። አንድ ቀን ቴክታና ጴጥርቃ ሲነጋገሩ እኛ ሀብታችን የሚወርስ ዘራችን የሚያስቀጥል ልጅ የለንም፣ በቃ ልጅ ላንወልድ ነው። በሐዘን ሲያወሩ ነበረ። ባለቤቱ ተነሳችና ለምን ከሌላ ቦታ ሂደ እንደዚህ ከሚሆን በእኔ ምክንያት ሊሆን ይችላል፣ ለምን ልጅ አትወልድም ብላ ጠየቀችው። ከአፉ ንግግር ሲወጣ ምንድነው ያለው? እንዲህ አይነት ክፉ ነገር እንዳላደርግ እግዚአብሔር ይጠብቀኝ፣ ባገኝም ባጣም ካንቺ ጋር ነው የሚኖረው ብሎ የመጨረሻው ቃል ተናገረ። እግዚአብሔር የእነዚህን ደጋግ ሰዎች አሰባቸው። ከዛ በህልማቸው በሌሊት ሲተኙ አንድ ህልም አዩ።
ከባለቤቱ ነጭ ጥጃ ስትወጣ ያቺ ጥጃ ሌላ ጥጃ ነጭ ጥጃ ስትወልድ እንደዚህ የተባለ 7 ትውልድ ላይ ደረሰ። የሰባተኛው ትውልድ ጨረካ የምትመስል ልጅ ወለደችው። ያቺ ጨረካ ደግሞ ፀሐይን ወለደች። ቅድም ያልነውም ማለት ነው የዮሐንስ ራእይ ላይ ያለውን አይለቃል። ፀሐይን የተጎናጸፈች። ከዛ በኋላ ይሄ ህልም በጣም ከባድ ስለሆነ አዋቂ ጋር ህልም የሚፈቱት ሰዎች ጋር ሄዱና ህልሙን አስተረጎሙት። እግዚአብሔር እናንተን አስበዋል፣ ልጅ ትወልዳላችሁ፣ የምትወልዱት ልጅ የተባረከች ናት፣ እሷም የተባረከችን ልጅ ትወልዳለች። እንደዚህ የተባለ 7ኛው ላይ ይሆናል። 7ኛው ጨረካ የምትመስል ያያችሁት ከሰው ሁሉ የተከበረች ሰው ትሆናለች ብሎ ነገረው። የፀሐይን ግን አልተገለጠልኝም ብሎ ተናገረ። ዮሐንስ ግን ተገልጦለት ያቺ ሴት ብሎ ተናገረ። ፀሐይን የተጎናጸፈች እና መጨረሻ ላይ ፀሐይ የሆነችው ፀሐይን የተጎናጸፈች እናታችን ቅድስት ድንግል ማርያም በሊባኖስ ተራራ ላይ ህልማቸው ተፈቶ ያሰቡት ተሳክቶላቸው የተወለደችበት ቀን ነው ማለት ነው። እግዚአብሔር አምላካችን ለዚህ ቀን ስላበቃን ስሙ የተከበረና የተመሰገነ ይሁንልን። የእመቤታችን የቅድስት ድንግል ማርያም ልደት ለኛም ልደታችን ነው ማለት ነው። ምክንያቱም እሷ ተወልዳ በእሷ በኩል እኛም ወደ ዘላለም ሕይወት ኢየሱስ ክርስቶስ ከእሷ ተወልዶ እኛን ያዳንበት የማዳን መንገድ ነው ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተከበረና የተመሰገነ ይሁንልን።